ከዚህ በላይ ነው ሰፊ በደንብ ገብተሽ ቆይ እዚህ ነው አሁን ብላ በተረሽ ይተሰኝ እንዴት ነው የሚጣፍጥ ይመስልሻል? ቆይ ከመስጠት ይበል የሚጣፍጥ ይመስልሻል? የዛሬውማ መስማም ጥርስ አያስከድንም። የምሬድ ነው ብላችሁ ደግሞ እኮ እየነገራት ነው። አይ ብሩክ የዋነቱ ማለት ነው። ከመቅመስሽ በፊት የሚጣፍጥ ይመስልሻል? ሀይሚዬ እንክብካቤ በዛብሽ። የዛሬውስ ከባድ ነው። እንደው ፍቅራችሁን ያዝልቅላችሁ። እንዲህ ሽንኩርት አያያዙስ ቢሆን ሴት ራሱ እንደሱ አትይዝም። የምሬን ነው ምላችሁ። የእጁ አጣጣል አይታችሁልኛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁልኝ? የዛሬውማ ውዶቼ የዛሬው አይነገር የትም ቀምሳችሁ አይታችሁ የትም በልታችሁ የማታውቁትን ምግብ ነው ዛሬ ብሩኬ ሰርቶ የጋበዘን ለሁላችንም። ምን ለሀይሚ ብቻ? የዛሬውማ የተለየ ነው። እሺ ይሄ 1 ኪሎ ጨው ለሀይሚ ብቻ አይደለም ለሁላችንም ነው። ያው የተረፈው ጨጓራችሁ ምናምን ነገር በዚህ ጨርሱት ብሎ ነው መሰለኝ። አይ ጥሩ አድርጋል። በተለይ ደግሞ እንግዲህ ውዶቼ ማር ቤት ገብቶ ሽንኩርት አላላጡ፣ ቢላ አያያዙ፣ ከምንም በላይ ሴት ልጅ ቢላ አያያዟ ይመር አይደለም የሚባለው። ሴትነቷ በዛ ነው የሚገለጠው። እኔ በገጠር ነው እንደዛ ሲባል የምሰማው። ሴት ልጅ የሆነ ቢላ ስትይዝ እጇ መንቀርፈፍ የለበትም። በስነ ስርዓት የሆነ ቢላው ላይ አጣጣሏ ማማር አለበት፣ በእጇ ስትይዝ ማለት ነው። ብሩኬ እውነት ለመናገር ያክል የባለሙያ ሴት ቢላ አያያዝ ነው የያዘው ዛሬ ማለት ነው። ቅልጥፍን ነው ማለት ነው። የምሬ ነው ምላችሁ። እና እስቲ ምን ተማራችሁ ሴቶችዬ? እንደዚህ ማር ቤት ገብታችሁ ምግብ የማታበስሉ እናቴ ካልሆነች እኔ በቃ ዞር ብያ ላይም የቤት አጋዥ ካልሆነች እኔ ምግብ ካልተሰራልኝ አልቀምስም የምትሉ ሰዎች ምን ተማራችሁ? ተውሩኬ ሌላው ደግሞ ሽንኩርት ልላጭ ጆሮ ላይ ያደራረጉስ ቢሆን እናቴዋ ኧረ እኔ የዛሬው ይለያል። ደግሞ እኮ ቁርስ ልሰራልሽ ነው ተነሽ ተብላ ታልጋ ላይ መጎተቷ። ሰው እኮ ቁርስ ሰርቶ ምናምን ጨርሰው ነው አይደል ታልጋ ላይ የሚያስነሳው። ገና ለመስራት ተንኮሉን ሲያስበው ያው ጨው ለማቃም ማለት ነው። ኧረ እውነት ግን ለምንድን ነው ብሩኬና ሀይሚ ድራማ የምትሰሩት? ይሄ ድራማችሁን አቁማችሁ ለምን እንደዚህ አይነት አስቂኝ የሚያዝናና እንደዚህ አይነት ነገር ለምን አሰሩ? ማለት እንደዚህ አይነት ነገር ሁሌ ብትሰሩ እንጃ ይሰላቻችኋል። ኦዲየንስ እንደዚህ አይነት ነገር ቢሰሩ እንደዛ አዝናኝ የሆኑ ምናምን። ምክንያቱም እዚህ ጋር እንደውም ኦዲየንስን አይከፋፍልም። እንደገና ደግሞ መሰዳደብ፣ መጣላት፣ ይሄ መቦጫጨቅ የሚባለው ነገር የለም፣ አይመጣም። እኔ እንደሚመስለኝ ማለት ነው። ግን ምንም ይሄ የስድብ ሱስ ያለበት ሰው አይመለስም። ሁሉም ነገር ይሄ ቀልዱም ስድብ ነው የሚመስለው። ከመሳደብ ወደ ኋላ አይሉም። የምሬ ነው የምላችሁ። ይሄ ከዘለፋ ወደ ኋላ አይሉም። እንግዲህ በዛሬው ቪዲዮ የሚቃጠል ሊኖር ይችላል። ምክንያቱም ለሀይሚ እንክብካቤ ከደረገላታ አልጋዋ ላይ ነው ቁርስ ሰርቶ ያበላት። የሚጣፍጥ እንቁላል ባንበለውም በጣም ነው የሚጣፍጠው። ሸቶኛል እኔ ለራሴ ማለት ነው ሸቶኛል። ያው መጀመሪያም ሀይሚዬ ያው ለተንኮል ነው ውሃ ውስጥ ስለከተተችው አልረሳውም። አስባችሁታል? አልረሳውም። ዛሬ 1 ኪሎ ጨው ነው ያቃማት ደግሞ። ኧረ ብርክ ግፍማ ተው አፍሽና በይ በደንብ የምሬ ነው። በሳቅ ነው የጨረስኩትኝ። እንኳን ይችን አግኝቼ እንደዝም ብሎም ነገር ያስቀኛል። ደግሞ እኮ የእሷ ሚስኪንነት አሆና ትላለች እንዲ አንድ ጊዜ ገምጠሽ አይበቃም ደግመሽ ትገምጫለሽ። አይ ሀይሚዬ መቼስ እንግዲህ ብድር በምድር አይደለም ነገሩ። ውሃ ውስጥ ውሃ ከመከለስ ይሻላል ጨው መቃም። ያው በውሃ ይወርዳል። በማላችሁ 3ኛ ሰው አይግባ እንጂ ጥሩ ነው። ነገር አቀባይ ደግሞ አለ፣ ካሜራማን ማለት ነው። አንድ ተንኮል መጣልኝ ይላል። ምን አይነት ተንኮል መጣልክ? ከዚህ በላይ ምን ተንኮል አለ? ጨው ማቃም ገና በባዶ ሆድ ለዛው ማለት ነው። አንድ ተንኮል መጣልኝ እንዴ እጄን ቆረጥኩትኝ አላት። እንግዲህ እሷ ደግሞ ደንግጣ ተፍ ትላለች። እንደዚህ ነው እንዲህ ድንጋጤ ነው ነገሩ። በደንብ መደንገጥ አለብሽ። የኔ እጅ ተቆርጦ በደንብ ደንገጥ ማለት አለብሽ። እሷ ልታባብለው ብላ ጉንጩን ሳመችው። ተይ ይላል።
ቀልቧን እኮ ለመግፈፍ ነው፣ በደንብ እንድትደነግጥ። ፕራንክ ልቡ አልደረሰማ። አረ የነዚህስ ይለያል፣ የነዚህስ ይለያል። በተለይ ደግሞ ካልጋ ላይ የጎተታት ነገር ተነሺ ቁርስ ልሰራልሽ ነው። አረ እንደው ይመቻችሁ፣ የምር ይመቻችሁ። እኔ ቀን ሙሉ ደብሮ የነበረ የምር ምሽቴን ፋን ያደረጋችሁልኝ፣ ፈታ ነው ያደረጋችሁኝ ብሩኬና ሀይሚ። እና ግን ያው በቀጣይ ደግሞ ፍርፍር እንጠብቃለን። ብሩኬ ፍርፍር ሰርተክ ምናምን ነገር ወይንም ፍርፍር ሰርተክ ቁርስ እንጠብቃለን፣ ወይንም ሀይሚዬ እንጠብቃለን። የምር እንግዲህ ያው ነገሮቹን እስከምናስተካክል ድረስ ነገሮቹን ከህይወታችን እስከምናስወጣ ድረስ ሁሉን ነገር እስከምናጣራ ድረስ ብሏል። እንግዲህ ብሩኬ ግድ ነው ነገሮቹን ማስተካከል፣ ህይወታችሁን ማጥራት፣ በህይወታችሁ ውስጥ ያሉ ሰዎችንንም ማስወጣት ግድ ይላል። ነገሮቹ ካልተስተካከሉ፣ ግልጥ ካልሆኑ ሁሉም ነገሮች እንትን ይላሉ፣ ዋጋ ቢስ ነው የሚሆኑት። ነገም ጥል ሊኖር ይችላል። እልህ የሚባል ነገር አለ እና እንደገና ደግሞ እኔ ጥፋተኝነት አልተሰማኝም፣ አንቺ ጥፋተኛ ነህ፣ አንቺ ጥፋት ያመዝናል፣ የኔ ጥፋት ቀላል ነው በማለት ይሄ ዋጋ በድጋሚ የሚያስከፍላችሁ ነገሮች ስለሚፈጠሩ አሁን ላይ ቅሬታ የሚፈጥርበት አካል ካለ ወይንም በእናንተ ህይወት ውስጥ አልወጣም እስከ ዛሬ ድረስ ህይወታችን እየበጠበጠው ነው ያለው፣ ይህ አካል ከኛ ህይወት ውስጥ መውጣት አለበት የምትሉት ካለ ወይንም የምትሏት ሰው ካለች ማስወገድ ነው የሚሻለው። ብሩኬ ማንም ከልጆች እናት ከሀይሚ የሚበልጥ የለም፣ ሁሉም ከሀይሚ በታች ነው። ስለዚህ መውጣት ያለበት ከህይወታችሁ ሳይረፍድ አሁን ማስወገድ አለባችሁ። እንደዚህ እንዳማራችሁ ፍክት እንዳላችሁ ህይወታችሁን ብትቀጥሉ እንዳሳብ ጥሩ ነው ባይ ነኝ። ምክንያቱም ተጭቅጭቅ እናንተ ራሳችሁን ከማሰደብ ክብራችሁን ዝቅ ከማድረግ የሚበልጥ ነገር የለም። ማለት ክብር ይበልጣል አይደለ? ማንም አፉን እየተነሳ ከሚከፍትባችሁ ክብራችሁን እንደሚበልጥባችሁ አድርጋችሁ ራሳችሁን ብታስከብሩ ጥሩ ነው ባይ ነኝ። ሁሉ ነገር በንግግር ይፈታል። አሁን ቁርስ ለመስራት አንተ ቁርስ ልሰራልሽ ነው ብለህ ተንቅልፏ ቀስቅሰ ነገርካት አይደለ? ሀይሚዬ ፈገግ አለች። በእኛ ህይወት ውስጥ እንደዛ አይነት ሰው አለ። ይሄንን ሰው ከቤታችን ብናስወጣው ምን ይመስልሻል ብትላት፣ ይህ ሀሳብ ነው፣ የተቀደሰ ሀሳብ ነው፣ ደስ ነው እንጂ የሚላት አይከፋትም። ምክንያቱም ያ ሰው ስለዚህ ሁሉም ነገር በፍቅር ሲሆን ምንም የሚከፋት ነገር የለም። በፍቅር በንግግር ሁሉም ብትፈቱት በጣም ጥሩ ነው ባይ ነኝ። ምክንያቱም ነገንን ይወልዳል አይደለ? ነገሮቹ እየቆዩ በሄዱ ቁጥር ስር እየሰደደ ነው የሚሄደው ማለት ነው። እና እነዚህ ሰዎች ችላ ብለውናል ለምን እያሉ ተንኮልን ነው እያሰቡ የሚሄዱት እያድር ማለት ነው። እና ሳይውል ሳያድር ነገሩን ብታጠሩት ጥሩ ነው። አሁን እንደዚህ በጣም ነው የምታምሩት፣ ፍቅራችሁ በጣም ደስ ይላል። ስትተሳሰቡ፣ ስትተዛዘኑ፣ አብራችሁ ሆናችሁ ስትመጡ፣ ስትቃለዱ በጣም ነው የምታምሩት። እግዚአብሔርን ነው የምላችሁ። እና አብሮነታችሁን የበለጠ ብታዳብሩት ጥሩ ነው ባይ ነኝ። በመሀላችሁ ያለውን ሰው ስታስወግዱ ነው ይሄ ሊሆን የሚችለው እንጂ ምንም ማያመጣም ብላችሁ ንቃችሁ የተዋችሁት ነገር ነገን ምን ታውቃላችሁ? እና የናቁት ያደርጋል ራቁት የሚባል ነገር አለ። በተለይ ደግሞ በፍቅር መሀል የሚገባ ሰው በጣም ከባድ ነው። ይሄ ያለፈ ነገር ነው ምናምን ያለፈ ነገር ነው ማንም ምንም ማያመጣም ዛሬ ላይ መጥቶ ቢያወራ ብለን ችላ የምንለው ነገር ዋጋ ያስከፍለናል። በቃ ከህይወታችን እስካላስወገድ ነው ድረስ ማለት ነው፣ እስከ መጨረሻው። ይሄንን ነው እኔ ማለት የምፈልገው። ብሩኬ ደግሞ እንግዲህ ይልመድብ ቁርስ ሰርቶ ማብላት፣ ሀይሚዬም እንደዛው ቁርስ ቀጣይ ለሸበላሽ እንጠብቃለን። ቁርስ ወይንም ምሳ እንጠብቃለን። እንደዚህ ተፍተፍ ብለሽ ግን ጨው እንዳሰጪው፣ እሱ ጨጓራውን በሽተኛ ስለሆነ ጥሩ አይደለም። እንደዛ እንዳታረጊ እሺ ቅማምዬ።